ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሰኞ ታህሳስ 13 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ የውንጀላ ሰበብ ካስቀመጡባቸውና በጽሁፍ አምጣት ተብለው ለፖለቲካው አመራር በዝርዝር ያስገቡ ሲሆን በውንጀላው የመባረር አሊያም ሰውሮ የማሰር እርምጃ ከሚወሰድባቸው የታጣቂ አመራሮች መካከል የታጣቂ ቡድኑ የሰው ኃይል አስተዳዳሪ ጀነራል ነጋሽ ዳኘና የሎጂስቲክስ መምሪያ ኃላፊው ጀነራል ወልደ ገብርኤል ይባቤ እንዲሁም የአርሚ 31 አዛዥ ጀነራል ዘነበ ክፍሌ ቀዳሚዎቹ ናቸው ተብሏል። ጀነራል ህንጻ ወልደ ጊዮርጊስ ከላይ የተጠቀሱን ከፍተኛ አመራሮች ብቻ ሳይሆን ራሳቸው በሚመሩት አርሚ 60 ውስጥ የሚገኙ የኮር አዛዥ የሆኑትን መሐመድና ሌሎች አመራሮችን ለቡድኑ ስጋት ናቸው ተብለዋል። ተገልጋይ ዘመዶቹ ወይም የሚያውቀው ሰው ሞቶ ከሚያፈሰው እንባ ይበልጡኑ ያስለቀሰኝ እያለ ጣት የሚቀስርባቸው የገቢዎች ቢሮ ሰራተኞችን በተመለከተ ቢሮ እንዲህ ብሏል። ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳዎች በሰርቪላንስ ካሜራ በምስለ ተገልጋይና በእቅድ አፈጻጸም ጥብቅ ክትትል ሳደርግ ቆይቼ ኃላፊነታቸውን በአግባቡ ባልተወጡ 20 አመራሮችና 159 ፈጻሚዎች ላይ እርምጃ ወስጄባቸዋለሁ። ብሔራዊ ፓርቲ የመመስረት እቅድ ካወጡ 1 ዓመት እንደሆናቸውና በእቅዳቸው መፈጸም ከሁለት የቀድሞ ማዕከላዊ ኮሚቴ አባላት ጋር አብረው እንደሚሰሩ ያስረዱት ፖለቲከኛ ገዢውን ብልጽግና ፓርቲ ስለመቀላቀል ተነስቶባቸው እኔ እንደዚህ አይነት ባህሪ ያለኝ አይደለሁም አሉና አዲስ ለሚመሰረቱት ፓርቲም ለመንግስት ምቹ እንደማይሆንለት አውቃለሁ ብለዋል። በ2014 የወጣው የጡረታ አዋጅ ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፊያ እያሉ መጠቀም እንደማይቻል ይደነግጋል። ብሔራዊ ባንክ አወጣ የተባለው መመሪያ ከአዋጁ በላይ ሊሆን ስለማይችል ተግባሩ ሊቆም ይገባል መባሉንም ሰምተናል። በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ የሞርስ መሰናዶን የምትከታተሉ ቤተሰቦቻችን የሞርስ የበላይ ጠባቂና እኔ ዋና አዘጋጅና አቅራቢው ኢዮብ ደመቀ ሰላማችሁ ይብዛ ብለን መልካም ምኞታችንን ተመኘን። እንደተለመደው አጋርነታችሁና ደጋፊነታችሁን እናውቃለንና ዛሬም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ ላስታውሳችሁ። ወደ ቀዳሚው ዜና አልፋለሁ። የ20ኛው ግራንድ አፍሪካ የአመራርና የተቋማት ሽልማት መርሃ ግብር በአድዋ ድል መታሰቢያ ሙዚየም ትጉሃንን እንሸልማለን በሚል መሪ ሀሳብ በተከናወነው መርሃ ግብር ላይ አገልግሎት ሰጪና አምራች የሆኑ የግል የመንግስትና ግብረሰናይ ድርጅቶች ተሸላሚ ሆነዋል። በሽልማት መርሃ ግብሩ ከ1250 በላይ ተቋማት የተመዘኑ ሲሆን በ3 ደረጃዎች በወርቅ፣ በፕላቲኒየም እና በዲያመንድ ደረጃ ነው ሜዳሊያ የተሸለሙት። በመርሃ ግብሩ የቀድሞ የፌዴራል ፕሬዝዳንትና የግራንድ አፍሪካ አመራርና የተቋማት ሽልማት ድርጅት የበላይ ጠባቂ ዶክተር ሙላቱ ተሾመን ጨምሮ የፌዴራል የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች፣ ታዋቂ ግለሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። ሀገርንና ለህዝብ የሚጠቅም ስራ የሰሩ ተቋማትና ድርጅቶችን የመሸለም ባህል ማሳደግ ለሀገር ሁሉን አቀፍ እድገት የላቀ አበርክቶ አለው ሲሉ የቀድሞ የፌዴራል ፕሬዝዳንት ዶክተር ሙላቱ ተሾመ በገለጹበት የ20ኛው ግራንድ አፍሪካ የአመራርና የተቋማት ሽልማት ስነ ስርዓት ላይ የታታሪዋ ኢትዮጵያ ተምሳሌት ቢኬጂ መስራችና ባለቤት አቶ በላይነህ ክንዴ ከ7 የተቋም መሪዎች በልዩነት ተመርጠው ተሸልመዋል። በሌላ ተመሳሳይ ዜና የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ደብረ ብርሃን መኪና መገጣጠሚያ በአውቶሞቲቭ ዘርፍ የሚታይ ለውጥ እያስመዘገበ መሆኑ ተጠቁሟል። ከፍተኛ የመንግስት የስራ ኃላፊዎች ታህሳስ 12 ቀን 2018 ዓ.ም በአምራች ኢንዱስትሪው ብሔራዊ ካውንስል ሰብሳቢ አምባሳደር ግርማ ብሩ የተመራ ቡድን መኪና መገጣጠሚያውን ጎብኝቷል። በጉብኝቱ የኢንዱስትሪ ሚኒስትር መላኩ አለበል፣ የግብርና ሚኒስቴር ሚኒስትር አዲሱ አረጋ፣ የገቢዎች ሚኒስቴር ሚኒስትር አይናለም ንጉሴን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል።
በአዲስ አበባ ከሌብነት ጋር በተያያዘ በ179 አመራሮች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ውስጥ ለግብር ከፋዮች ተገቢውን አገልግሎት ባለመስጠትና ኃላፊነታቸውን በአግባቡ ባልተወጡ 179 አመራሮችና ባለሙያዎች ላይ ጠንካራ የዲሲፕሊን እርምጃ መውሰዱን አመላክቷል። ቢሮው ታህሳስ 11 ቀን 2018 ዓ.ም ባካሄደው የእቅድ አፈጻጸም ግምገማ ላይ እንደተመለከተው እርምጃው የተወሰደው ከአገልግሎት አሰጣጥ፣ ከስነ ምግባር ጉድለት እንዲሁም ከሌብነትና ብልሹ አሰራር ጋር በተያያዘ መሆኑን ካፒታል ዘግቧል። በወቅቱም የቢሮው የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብዱራህማን እንደገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳዎች በምስለ ተገልጋይና በእቅድ አፈጻጸም ጥብቅ ክትትል ሲደረግ ቆይቷል። በዚህም መሰረት ኃላፊነታቸውን በአግባቡ ባልተወጡ 20 አመራሮችና 159 ፈጻሚዎች ላይ እርምጃው ተወስዷል ብሏል። በኢትዮጵያ የመከላከያ ዩኒቨርሲቲ የጤና ሳይንስ ኮሌጅ በሀገሪቱ የድንገተኛ ጊዜ የጤና ተቋማትን በመደገፍና ወሳኝ የሕክምና አገልግሎቶችን በማቅረብ ረገድ ላሳየው ከፍተኛ አስተዋጽኦ ከኢፌዴሪ ጤና ሚኒስቴር የላቀ የእውቅና የምስክር ወረቀትና የዋንጫ ሽልማት ተበረከተለት። ኮሌጁ የእውቅና የምስክር ወረቀትና የዋንጫ ሽልማት ያገኘባቸው ምክንያቶች ብሔራዊ የሕዝብ ጤና ድንገተኛ አደጋ ምላሽን በማጠናከር ረገድ ላሳየው የላቀ ብቃት፣ በአስቸጋሪ የድንገተኛ አደጋ ወቅት ለጤና ተቋማት የሰጠው ያልተቆጠበ ድጋፍ፣ ለዜጎች አስፈላጊ የሕክምና አገልግሎትና እንክብካቤ ተደራሽ እንዲሆን በማድረጉ ነው። በቢሾፍቱ ከተማ በተካሄደው የሽልማት ስነ ስርዓት ላይ ዩኒቨርሲቲውን ወክለው የምስክር ወረቀቱንና የዋንጫ ሽልማቱን የጤና ሳይንስ ኮሌጅ ዋና ዳይሬክተር ኮሎኔል በላቸው ካህሳይ ተረክበዋል። ኮሎኔል በላቸው ሽልማቱን ከተቀበሉ በኋላ ባስተላለፉት መልእክት ይህ እውቅና በድንገተኛ ጊዜያት የዜጎችን የህይወት ለመታደግ ሌሊትና ቀን የደከሙ የባለሙያዎቻችን የጥንካሬ ውጤት ነው ብለዋል። ከፍተኛ መኮንኑ አያይዘውም የተሰጠን እውቅና በቀጣይም ከጤና ሚኒስቴር ጋር ያለንን ትብብር በማጠናከር ለሀገራዊ የጤና ጥበቃ ይበልጥ እንድንሰራ ትልቅ መነሳሳትን ይፈጥርልናል ሲሉ ገልጸዋል። ዘገባው የዩኒቨርሲቲው ዓለም አቀፍ ግንኙነት ዳይሬክቶሬት ነው። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ሳልሳይ ወያነ ትግራይ ከሰሰ። በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ያለው ሳልሳይ ወያነ ትግራይ ፓርቲ ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው በማለት በእንዳስላሴ ሽሬ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የ6 ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ መጠየቃቸውን ያመለከተው ፓርቲው አባትየው እኔ የፓርቲ አባል አይደለሁም፣ በሆነም በዚህ ወቅት የመክፈል አቅም የለኝም በማለት ክፍያውን ለጠየቃቸው ወገን መልስ መስጠታቸውን ገልጿል። የፓርቲ አባል አይደለሁም፣ ወርሃዊ መዋጮ አልከፍልም ያሉትን አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ፓርቲው አስታውቋል። በተያያዘ ዜና በትግራይ ክልል ህጻጽ በሚባል የተፈናቃዮች ካምፕ አስቸኳይ የምግብ እርዳታ የሚፈልጉ ወገኖች የመኖራቸውን ሁኔታ መረጃዎች አመላክተዋል። የተወደዳችሁ ቤተሰቦቻችን እስከዛሬ በእናንተ ድጋፍና የሞራል ስንቅ እዚህ ደርሰናል። አሁንም መቼም ድጋፋችሁና እገዛችሁ ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ከተመለስን በኋላ ቀሪው ዜና ወደ እናንተ እናደርሳለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ
የሚወድቅ የለም። ይህ ሞርስ ኮሙኒኬሽን ነው። ጀነራል ነጋሽ ዳኜ፣ ጀነራል ወልደ ገብርኤል ይባቤ እና ጀነራል ዘነበ ክፍሌ በዲዲአር መሰናበት አለባቸው ተብሎ በድንገት የማስወገድ ተግባር መከናወን እንደሚገባው ጀነራል ህንፃ መናገራቸው ተሰማ። አሁን ያለው ታጣቂ ስለማያስተማምን አዲስ ታጣቂ ማሰልጠን አለብን ሲሉ የአርሚ 60 አዛዥ ጀነራል ህንፃ ወልደ ጊዮርጊስ የህወሓት ታጣቂ ቡድን አመራሮች እርስ በርስ ጥርስ መነካከሳቸውን ያመለከቱት የሞርስ ምንጮች በተለይ እኔ በላይ የህወሓት የለም የህወሓት ጠባቂ እኔ ነኝ በማለት የሚታወቁት የአርሚ 60 አዛዥ ጀነራል ህንፃ ወልደ ጊዮርጊስ አንዳንድ የቦርኖ ከፍተኛና ልምድ ያላቸው አመራሮችን ጭምር በታጣቂ ቡድን ውስጥ ሆን ብለው ተቃውሞ እንዲነሳ እያደረጉ ነው በሚል በዲዲአር ከቡድኑ እንዲሰናበቱ ለማድረግ ውስጡን እየሰሩ እንደሚገኙ ለአርሚው አመራሮች ቅርበት ያላቸው ምንጮች አስረድተዋል። ጀነራል ህንፃ ወልደ ጊዮርጊስ በዲዲአር እንዲሰናበቱ የወንጀል ሰበብ ካስቀመጡባቸውና በጽሁፍ አድርገህ አምጣ ተብለው ለፖለቲካው አመራር በዝርዝር ያስገቡ ሲሆን በወንጀላው የመባረር አሊያም ሰውሮ የማሰር እርምጃ ከሚወሰድባቸው አመራሮች መካከል የታጣቂ ቡድኑ የሰው ኃይል አስተዳዳሪ ጀነራል ነጋሽ ዳኜና የሎጂስቲክ መምሪያ ኃላፊው ጀነራል ወልደ ገብርኤል ይባቤ እንዲሁም የአርሚ 31 አዛዥ ጀነራል ዘነበ ክፍሌ ቀዳሚዎቹ ናቸው ተብሏል። ጀነራል ህንፃ ወልደ ጊዮርጊስ ከላይ የተጠቀሱትን ከፍተኛ አመራሮች ብቻ ሳይሆን ራሳቸው በሚመሩት አርሚ 60 ውስጥ የሚገኙ የኮር አዛዥ የሆኑትን መሐመድ የተባሉትን እና ሌሎች አመራሮችን ለቡድኑ ስጋት ናቸው በሚል እንዳይቀጥሉ መደረግ እንደሚገባቸው ለጊዜውም ቢሆን በዲዲአር እነርሱን ለማሰናበት እየተሰራ መሆኑ ተረጋግጧል። ጀነራል ህንፃ ወልደ ጊዮርጊስ አመራሮችን ብቻ ሳይሆን በአብዛኛው የህወሓት ታጣቂ አሁን ላይ እምነት የሌለው መሆኑን በመግለጽ ታማኝ የሆነና ያለ ምንም ማመንታት ትዕዛዝ መፈጸም የሚችል አዳዲስ ታጣቂ በማሰልጠን አሁን ያለው ነባር ታጣቂ በሙሉ ማባረር ይገባል የሚልም አቋም ይዘዋል። ይህንን ለመተግበር ጥያቄ የሚያነሳ ተገኝቶ ጥያቄ ከተነሳ ሚሊሻ በሚል አዳዲስ ታጣቂዎችን በስፋት የማሰልጠን ስራ ጀምሬያለሁ በማለት በአደባባይ በመናገር ላይ ናቸው። በጀነራል ህንፃ በተለይ ኢላማ የተደረጉት ታጣቂዎች አርሚ 31፣ አርሚ 24፣ አርሚ 26 እና ራሳቸው በሚመሩት አርሚ 60 ውስጥ ደርሳቸው ታማኝ ያልሆኑ ታጣቂዎችን ያካተተ ነው ያሉት የሞርስ ምንጮች ጀነራል ህንፃ አሁን ከህወሓት ታጣቂ ይልቅ የኤርትራ ሰራዊትና የፋኖ ጽንፈኞች ይሻሉኛል እያሉ መናገራቸውን ጀነራሉ ለሰላማዊ ነዋሪ የሚተርፍ ቅድሚያ ግን የታጣቂ ኃይሉን በሻዕቢያ ወታደር በማሳፈን ደብዛቸውን ለማስጠፋት የሚችል ሰው ነኝ በማለት ዛቻ መሰንዘር ከጀመሩ ውለው አድረዋል ብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መስራች አባል የሆኑት አቶ ደስታ ዲንቃ ፓርቲውን ለቀው መውጣታቸውን ተከትሎ አዲስ ፓርቲ እያቋቋሙ መሆኑ ተሰማ። በእኔና በኦፌኮ መካከል ያለው የአመለካከት ልዩነት እየሰፋ በመምጣቱ ፓርቲውን ለቅቄ ወጥቻለሁ ያሉት አቶ ደስታ ሲናገሩ እዚህ ውሳኔ ላይ ደረስኩት በስሜታዊነት ሳይሆን ለረጅም ጊዜ ሳስብበት ከቆየሁ በኋላ ነው ብለዋል። አቶ ደስታ ከፓርቲው ጋር ልዩነት ከፈጠሩባቸው ጉዳዮች አንዱ 6ኛው ብሔራዊ ምርጫ እንደነበር አስታውሰው በወቅቱ ኦፌኮ ከምርጫው ራሱን ማግለሉን እንደ ግለሰብ አለመደገፋቸውን አውስተው ፓርቲው በምርጫው ቢሳተፍ ኖሮ ፖለቲካዊ ጥቅም ያገኝበት እንደነበር አስረድተዋል። የኦፌኮ መስራች ከነበሩትና ከእርሳቸው ጋር ሌሎች 2 ማዕከላዊ ኮሚቴ አባላት አብረዋቸው እንደወጡ ለማወቅ የተቻለው አቶ ደስታ አዲስ ብሔራዊ ፓርቲ የመመስረት እቅድ ካወጡ 1 ዓመት እንደሆናቸውና በእቅዳቸው መፈጸም ከ2 የኦፌኮ የቀድሞ ማዕከላዊ ኮሚቴ አባላት ጋር አብረው እንደሚሰሩ በማስረዳታቸው ነው። ይሁን እንጂ እነዚህ 2 የማዕከላዊ ኮሚቴ አባላት እነማን እንደሆኑ ስማቸውን ከመጥቀስ ተቆጥበዋል። ይሁን እንጂ መረጃውን በሰሙ የኦፌኮ አባላት ዘንድ በፓርቲው መጨረሻ ያዘኑ መሆናቸውን ጠቁመው አሁን የእስከዛሬው ግንኙነት ሳይቀጥል የተበጠሰ ሆኗል። ከእንግዲህ የተበጠሰው የሚቀጥል አይደለም ብለዋል ለሞርስ ዜና ሲያስረዱ። አቶ ደስታ ከኦፌኮ የለቀቁት ገዢውን ብልጽግና ፓርቲ ለመቀላቀል እንደሆነ የሚወራውን በተመለከተ ጥያቄ ቀርቦላቸው ሲመልሱ እኔ ገዢውን ፓርቲ ስለመቀላቀል አስቤም አላውቅም፣ እኔ እንደዚህ አይነት ባህሪ ያለኝም አይደለም ያሉ ሲሆን አዲስ ስለሚመሰረቱት ፓርቲ ተጠይቀው ደግሞ ለመንግስት ምቹ እንደማይሆንም አውቃለሁ ብለዋል። የፓርቲያቸው ዓላማ ህገ መንግስቱና የህግ በላይነት እንዲከበር የሚል መሆኑን ገልጸው የሀገሪቱ ፖለቲካ ከጠመንጃ ውጭ በሆነ በሰለጠነና በውይይት እንዲመራ እንዲሆን የሚታገል መሆኑን አስረድተዋል። ተጨማሪ መረጃና ማብራሪያ ለማግኘት ቀበና ወደሚገኘው የኦፌኮ ጽህፈት ቤት የሞርስ ሪፖርተር አቅንቶ ነበር። ይሁን እንጂ ጥበቃው በር ላይ ማንም የለም ብሎ እንደመለሰው ሪፖርት አድርጓል።
ባንኮች ከጡረታ መዋጮ የአገልግሎት ክፍያ በሚል መቁረጥ አይችሉም አለ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎች ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡና የአገልግሎት ክፍያውን እየቆረጡ ያሉት ብሔራዊ ባንክ መመሪያ አውጥቷል በሚል እንደሆነ ተጠቅሷል። በ2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፊያ እያሉ መጠቀም እንደማይቻል ይደነግጋል። ብሔራዊ ባንክ አወጣው የተባለው መመሪያ ከአዋጁ በላይ ሊሆን ስለማይችል ተግባሩ ሊቆም ይገባል ሲሉ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የህግ ጉዳዮች ዳይሬክተር አቶ ግርማ ሲሳይ ነግረውኛል ሲል የዘገበው ሸገር ኤፍኤም ነው። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። አሁንም በሙሉ አቅም እንድናገለግላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ልታግዙን ፈቃዳችሁ መሆኑን እናምናለንና እንዲህም አድርጉ። ወደ ውጭ ዜና አልፋለሁ። ሞስኮ ሌተናንት ጀነራል ፋኒል ሳርቫሮቭ የኦፕሬሽናል ስልጠና መሪ የነበሩ በመኪና ውስጥ በተጠመደ ቦምብ ሕይወታቸውን ማጣታቸውን አርሲ ዘገበ። በደቡባዊ የከተማ ክፍል በርካታ ተሽከርካሪዎች ወድመዋል። አሽከርካሪውም የተጎዳ ሲሆን የሩሲያ ምርመራ ኮሚቴ ከፍተኛ ጀነራል ሕይወታቸውን ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ መቀጠሉን ዘገባው አመልክቷል። የግድያ ሁኔታ ምንድን ነው የሚለውን የደህንነት ኃይሎች አሁንም በማጣራት ላይ ናቸው ተብሏል። የዩክሬን ኢንተለጀንስ አገልግሎት በጉዳዩ ላይ እጁ ሊኖርበት ይችላል የሚል ጥርጣሬም ሞስኮ አላት። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ አሁንም በድጋሚ ምስጋናችን ይድረሳችሁ። የዛሬ ሰኞ ታህሳስ 13 ቀን 2018 ዓ.ም የሞርስ ዜና እስካሁኑ ነበር። በቀጣይ ሞርስ ዜና እንጠብቃችኋለን። ከሞርስ የበላይ ጠባቂ ጋር ኢዮብ ደመቀ አብሬያችሁ ቆይቻለሁ። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛ። ጤና ይስጥልኝ።